ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎህ ቴሌቪዥን አድማጭ ተመልካቾቻችን እንደምን አላችሁ? የዕለቱን ሰበር ዜና ይዘን ቀርበናል። እስከ ፍጻሜያችን ድረስ አብራችሁን ቆዩ። የጠቅላይ ሚኒስትር ዶክተር አብይ አህመድ የመደመር መንግስት መጽሐፍ በዛሬው ዕለት ተመረቀ። በጠቅላይ ሚኒስትር ዶክተር አብይ አህመድ የተጻፈው የመደመር መንግስት መጽሐፍ የምረቃ ስነ ስርዓት ላይ በክብር እንግድነት የተገኙት የጎህ ቴሌቪዥን፣ የማዕበል ሚዲያ፣ የትኩስ መረጃ እንዲሁም የይቻላልን መጽሐፍ ጸሐፊና ደራሲ የሆኑት የሰላም አምባሳደር ኮር ዳዊት ጌታሁንን ጨምሮ የመንግስት ከፍተኛ አመራሮች በተገኙበት በዛሬው ዕለት ተመርቋል። በመጽሐፍ ምረቃ ስነ ስርዓቱ ላይ የተገኙት የሰላም አምባሳደር ኮር ዳዊት ጌታሁን የመደመር መንግስት መጽሐፍ የኢትዮጵያን ታሪክ የምናውቅበትና በብዙ ውጣ ውረድ ድካም የተዘጋጀና እንዲሁም ጥንካሬን የምናይበት መሆኑን ገልጸዋል። አሁን እንግዲህ እዚህ እንገኛለን ኮንቬንሽን ሴንተር የመደመር መንግስት የሚለውን እኛ አንድ ለግሌ አንድ ለጎህ ቴሌቪዥን አንድ ለማዕበል እንግዲህ ገዝተናል። በሁለቱም በኦሮምኛም በአማርኛም ነው። ብዛት ህዝብ ኢትዮጵያን ታሪክ ለማወቅ ዛሬ እዚህ ተገኝቷል። ያለው ኢትዮጵያ ምስጢሯ ታሪኳ ምንድን ነው የነበረው ውጣ ውረድ በዚህ መጽሐፍ ላይ እናየዋለን። ሁላችሁም አንብቡት። ሀገራችን ታሪካችን ታውቁትና ስትሬንግስ ጥንካሬ ነው የምትማሩበት ስለሆነ እንግዲህ ይሄንን ዛሬ እዚህ ጋር ያለው ሴቶቹ ሹሩሩ ይላሉ፣ ያምራሉ። አለባበሳቸው በጣም ደስ ይላል። ማአት ልጆች ይገቡና ያሉት ከየቦታ እንግዲህ ገና ከጅምሩ በጣም የተለየ ነገር ነው ያለው። የጠቅላይ ሚኒስትሩ የመደመር መንግስት መጽሐፍ 4 ቅጾች ያሉት ሲሆን የመጀመሪያው ቅጽ መደመር የሚለው መጽሐፍ ለመደመር አጠቃላይ እሳቤ መሰረት የሚጥል ሲሆን ሁለተኛው ቅጽ የሆነው የመደመር መንገድ የተነሱበት ጉዳዮች ደግሞ ሀሳብ፣ ታሪክ፣ ስትራቴጂ የሚሉ 3 ዋና ዋና ጉዳዮችን ማየት እንደሚገባ ተጠቅሷል። የመደመር ትውልድ የተሰኘው 3ኛው ቅጽ ከፍ እያለ መጥቶ የመደመር ሀሳብ የትውልድ ሀሳብ እንዲሆን ለኢትዮጵያ ትውልድ የምንመኘውና ለኢትዮጵያ ይበጃል ያልነው ሀሳብ የተመላከተበት እንደሆነም ተጠቅሷል። 4ኛው ቅጽ የመደመር መንግስት መጽሐፍ የቀረበበት አግባብ ልክ በሀገርም ሆነ በአፍሪካ ደረጃ ፈርቀዳጅ እንደሆነም ተገልጿል። የመደመር መንግስት ኢትዮጵያን ወደ ብልጽግና የሚያሸጋግር እንደሆነም ተገልጿል።